እንደሙኒ ወድቃል እንዶ ዞቦት ያደረግነው ሁሉ ለጀነት ፍቁር እንደ ፎሳሽናለይ እንዶ ወንዞ ነጋሽ ተረሳሽይ እዋይ እዋይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋለሁ። ቤቶች ስትጎንዶ ነው ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና ኦጎ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሶበር ዜና የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ወደ አረብ አገሮቹ ለልምምጥና ለልመና ሄደዋል። አረቦቹ በአሜሪካ ጉዳይ እጅግ በጣም ተስፋ ከመቁረጣቸው የተነሳ የራሳችንን የሙስሊም ኔቶ የጦር ኃይል ማደራጀት አለብን። ልክ እንደ አውሮፓኖቹና እንደ አሜሪካኖቹ የኔቶ ኃይል እንደዚሁም ሙስሊሞቹም ደግሞ ቢሊየንስ ኦፍ ዶላራችንን አዋተን ፓኪስታን ኒኩሌራን አዋታ እኛ ሁላችን መሳሪያችን አዋተን ለምን የኔቶ የሙስሊም ኔቶ ኃይል አናቋቁምም የሚል ሐሳብ ውስጥ ገብቷል። ይህን ተከትሎም አሜሪካ በድንጋጤ ማርኮ ሩቢዮን በመላክ አይደለም ይሄ ነገር ወደ ፍቅር እንሂድ ወደ ነበረ ፍቅራችን። እንደምታውቁት አሜሪካ ላለፉት 30 40 እና 50 ዓመታት የነዚህ የባህረ ሰላጤ አገሮች ሞግዚት ናት። እሽሩሩ ሙትላች እሳነች አጥቦታ ያሳደገች እሳነች እዚህ ድረስ የደረሱትና ስለዚህ ይሄ ፍቅራችን ተወረሳሽ ወይ እንደምን ተዘነጋሽ ተወረሳሽ ወይ ያሉን አሜሪካ ነች። እዚህ ላይ የተደረሰው ምንድነው? አሜሪካ እንግዲህ ከኢራን ጋር ጦርነት ውስጥ ከመግባቷ በፊት ኢራኖቹ በተደጋጋሚ እንዳትነኩን ጫፋችን ብትነኩ የባህረ ሰላጤውን አገር በሙሉ ወደ ሲኦልነት እንቀይራለን እንዳትነኩን ብለ አንድ ሞቶ ጊዜ አስጠንቅቀዋል። ይሄንን የሰሙት አረቦቹ ደግሞ አሜሪካን ተይ በቃ አንቺ ተይ እኔ ልተው ይቅርብሽ ምናምን በጣም ከፍተኛ ልምምጥ ውስጥ ገብተው ጦርነቱን ለማስቆም የባህረ ሰላጤ አገሮች ያልቆፈሩት ጉድጓድ ያልጋጡት ድንጋይ የለም። ነገር ግን አሜሪካ በራሷ ጊዜ ኔታንያሁን ለማስደሰት አንድ ሰው ለማስደሰት ነው የሁሉ ሩጫ ዓለም ሁሉ ምስቅልቅል ውስጥ ይገባል። ኔታንያሁን ለማስደሰት ቀጥታ ሄደው ኢራንን ደበደቡ። ኢራኖቹ ደግሞ ልክ በተናገሩት ቃል በገቡት መሰረት የሳውዲ አረቢያን የነዳጅ መሰረተ ልማት በሙሉ አውደሙ። ሳውዲ አረቢያ ለዓለም የምታቀርበውን ነዳጅ በግማሽ ተቆርጦ አገሪቱ ኪሳራ ውስጥ ወደቀች። ኤምሬት እንደዚሁ፣ ባህሬን እንደዚሁ፣ ኩዌት እንደዚሁ፣ ጆርዳን እንደዚሁ። ይሄ ሁሉ ከወደመ በኋላ አሜሪካ እርቅም ሲሆን ታቸው እነዚህ ምን አባታቸው ያመጣሉ እነዚህ ኮፍታች በላ የአምባገነኖችን የአረብ አምባገነኖችን ወደ ጎን ትተው አውሮፓኖች ወደ ጎን ትተው ጦርነቱ ሲገቡ አውሮፓንም አላማከሩ አረብንም አላማከሩ ኔታንያሁን ለማስደሰት ብቻ ጋሽ ምን ትፈልጋለህ ምን ቢደረግልህ ደስ ይልሃል ብለው ቀጥታ ወደ ውጊያ ገቡ። ሲወጡ አረቦቹ አጨብጭበው ባዶ እጃቸው የወደመው በ100 ቢሊዮን የሚቆጠር እያንዳንዱ ሀገር በ100 ቢሊዮን ዶላር ነው የከሰረው። ማንም የጠየቃቸው የለም ያማከራቸውም የለም። አሜሪካ ሄደች ኢራን ሆይ ያራድጌ ልጅ በቃ ላሽ በያ በቃ እኔ 300 ቢሊዮን ልስጥሽ አለች። ኢራኖች አንተ በቃ አንተ አካውንቴ ላይ አስገባ ተዋለው ነው ጦጣ ሁሉ አረቦቹ ጦጣ በቃ እንደምታውቁት ሰውየው ለማንም ነው ንቀቱ ለማንም ነው። አፍሪካ በለው አፍሪካ እንኳን ተወሶ እንደ ሰውም አይቆጥርም። አውሮፓን ህዝብ እዚህ ጦርነት ውስጥ ሲገባ አንዲት መረጃ እንኳን አልሰጠም። አንዲት ጥቂት መረጃ እንኳን አረቦቹንም ጥቂት መረጃ ሲወጣ መረጃ የለም እና ይቅርታ ተመልካች ድሩ ደግሞ የመጨረሻ አስከፍ የሚያደርገው ምንድነው? አሜሪካኖቹ ከዚህ ድርድር ሲወጡ ለኢራን 300 ቢሊዮን ዶላር ሰጥተው ነው። ይሄን ገንዘብ የሚከፍሉትም አረቦቹ ናቸው። እነሱ ጦርነት ጀመሩ። ኢራን ላይ ለደረሰው ጉዳትና ውድመት ደግሞ አረቦቹ እናንተ ክፈሉአል። እንደገና ጦርነቱ ሲጀመር የኢራንን ኒኩሌር ነጥቀን መንትፈን ኢራን ባዶ ራቁታን ባዶ ቂጣ እናስቆርላችኋለን፣ ሚሳኤሏንም አውድመን ባዶ ቂጣ እናስቆርላችኋለን፣ እናንተ ብር አዋጡ ብቻ ብለው ብር ቀፍለው እንኳን አረቡን ሊጠብቁ ቀርቶ የራሳቸውን የጦር ቤዝ መጠበቅ አቅቷቸው ወድሞ ተቃጥሎ አመድ ሆኖ ወጡ። አሁን አረቦቹ ወደ ልቧቸው ተመለሰ። እነዚህ ሰዎች እንኳን እኛን ሊያድኑ የራሳቸው ወታደር እየፎረጠጠ በየሆቴል እየተደበቀ የጦር ቤዛቸው እየወደመ በአይናቸው ነው በአይናቸው በብረቱ አገራቸው ላይ ነው። ማንን ይዋሻል? ሌላውን ዓለም ሊዋሹ ይችላል። ለቢቢሲ ለሲኤንኤን የሐሰት መረጃ ሊሰጡ ይችላል።
እነሱ ግን አገራቸው ነው ያለው። ሲወድም አይናቸው እያየ ምን ያደርጋል? እስቲ ንገረኝ። ምን አማራጫቸው? ምንም ማድረግ አይችልም። ስለዚህ ይሄ ነገር በአሜሪካ እሽሩርና ሞግዚትነት ላይ እስከ መቼ ነው የምንቆጥለው? እነሱ እንኳን እኛን ሊያድኑ ለራሳቸው ማዳን አቅቷቸው ኢራንን አንበሽብሸው በዶላር አጥበው እንትን ነው እኮ ዶላር ሻወር ነው የወሰደችው እኮ ኢራን። ልክ ቤቢ ሻወር ብላ እንደምትሉት የዶላር ሻወር ነው የወሰደችው። ይሄ የዶላር ሻወር የማስወሰድ ግዴታ ደግሞ የአረቦቹ ነው። ተመተው በ100 ቢሊዮን ወድሞ እንደገና ለኢራን ካሳ ስጡ ተብለው ከዛ ውስጥ አሜሪካ 10 ሳንቲም አልከፈለች። ወንድሜ 10 ሳንቲም። አሁን አረቦቹ የሙስሊም ኔቶ ወይም ደግሞ የሙስሊም የጋራ የቅንጅት ጦር እናቋቁማለን ብሏል። እውነት ይሄ ነገር ይሳካሉ? በመሰረቱ ይሳካሉ የሚል ጥያቄ ካነሳልኝ የአረቦቹ የሙስሊም የኔቶን የሚመስል የጦር ኃይል አይሳካም። ምክንያት ካል የእስራኤልና የአሜሪካ የደህንነት ኃይሎች በከፍተኛ ሁኔታ የባህረ ሰላጤን አገር የደህንነት ኃይል ተሰግስጎበት ነው ያለው። አንድ እርምጃ በተራመዱ ቁጥር ችግር ይፈጠራል። አንድ እርምጃ። ለዚህ ነው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በ2018 ከ8 ዓመት በፊት ነው የተከበሩ ንጉሷ ያለ የሳዑዲ ልዑል እኔ ባልኖር በስልጣን 15 ቀናት ቆይም። ምን ማለት ነው? የመረጠ የሳዑዲ ህዝብ ነው። ተመልከቱ፣ የመረጠ የሳዑዲ ህዝብ ነው። ማውረድ ከፈለገ ማውረድ ያለበት የሳዑዲ ህዝብ ነው። እኔ ጥበቃዬን ካነሳው ግን አለ ትራምፕ። ይሄ በጣም ከባድ ንግግር ነው። ይሄ በጣም ወሳኝ ጉዳይ። እኔ ጥበቃዬን ካነሳው 15 ቀን በስልጣን አትቀመጥም ማለት ምን ማለት ነው? አመፅ አስነሳለሁ፣ ተቃዋሚዎችን አስነሳለሁ፣ በጦር መሳሪያ አግዛለሁ። እንኳን እንደ ማህፀን ውስጥ እንዳለ ህፃን ተጣብቀው ደም ስራቸው ተጣብቀው ነፍስና ስጋቸው ተዋህዶ ያሉት አረብ ሰላጤ አገሮች አይደለም እንደ ቆቅ እንደ ንስር በከፍተኛ ጥንቃቄ ያለችው ኢራን ውስጥ እንኳን የሞሳድና የሲአይኤ ኤጀንቶች ጠልቀው ገብተዋል። ውስጥ አንጀታቸው ስር ገብተው ብዙ የኢራን ባለስልጣኖችን ገለዋል። ስለዚህ አረቦቹ አንደኛ የገንዘብ ትስስራቸው በከፍተኛ ሁኔታ ከአሜሪካ ጋር ከአውሮፓ ጋር ሆኗል። ምናልባት አረቦቹ ከአሜሪካ እናፈነግጣለን ቢሉ አሜሪካኖቹ በየትኛውም ደቂቃ በየትኛውም ሰከንድ ገንዘባቸውን ሊያግዱ ይችላሉ፣ ማዕቀብ ሊጥሉ ይችላሉ። ይህንን ማዕቀብ፣ ይህንን የገንዘብ እገዳ፣ ይህንን የአሜሪካን ተጽዕኖ እነዚህ ሚጢ የአረብ ሀገሮች ተቋቁመው አሜሪካን እምቢ ይላሉ ካልክ አይሆንም። እንደ ዝም ብሎ ይፍጨረጨራል ነው እንጂ የሚችሉበት አቅም የለም። ምናልባት ከኢራኖቹ ጋር በመተባበር በመደራጀትና በመጠናከር ከሆነ አሁን እቺን ሐሳብ ያመጣት በፍርሃትና በድንጋጤ ነው። ኢራን ቆቅላ አፈርፍራ ሳትበላን በፊት ምን አማራጭ እንውሰድ ከሚል ከፍርሃት የተነሳ ነው። ነገር ግን በአንድነት ከሆኑ መለወጥ ይችላሉ። ፓኪስታን፣ ኢራን ያሉበት ሳውዲ አረቢያን፣ አሜሪካዎችን፣ ኳታርን፣ ባህሬኖችን ያጠቃለለ ከሆነ በእርግጥም እጅግ በጣም ፈርጣማ ኢኮኖሚያዊና ፖለቲካዊ ተጽዕኖችን በመላ ዓለም ማድረግ የሚችል ኃይል ሊያቋቁሙ ይችላሉ አረቦች። ነገር ግን ኢራንን በማግለል እርስ በርሳቸው ሌሎች እንደ ፍልስጤም ያሉ እንደ የመን ያሉ ሌሎች ኃይሎችን እንደ ሊባኖስ ያሉትን በማግለል እነሱ ለራሳቸው ሀብታሞቹ ተደራጅተው ይህን እናደርጋለን ከተባለ አያደርጉም። በቃ የኢሚሬቶቹ የኳታሮችና የባህሬኖቹ አቅም የሂዝቦላን ያክል እንኳን መሆን አልቻለም። ሂዝቦላ መፍጠር የሚችለውን ያክል ተጽዕኖ ድፍረት የላቸውም። ስለዚህ በዚህ ፍርሃትና ድንጋጤ ከአሜሪካ ሞግዚትነት ወርደን እንፈጠፈጣለን ካሉ የባሰ ነው የሚሆንባቸው። እንደኔ እዛው አሜሪካ ጋር ተጣብቀው እንደ ተወሳክ ነው ተጣብቀው ነፍሳቸውን ቢያቆዩ የተሻለ ነው ባይ ነኝ እኔ በግሌ ሪኮመንድ ማድረጋቸው። ምክንያቱም እውነተኝነት የሌለው ሌሎች ሙስሊም ወንድሞቻቸውን የሚገፋ የሚያገል በመሆኑ ይሄ አንዱን አግልሎ ውጤት ለማምጣት በራሱ መንገድ የሚሮጥበት መንገድ የዛን ያክል ውጤት ያመጣል የሚል እምነትና ተስፋ የለኝም። ከዚህ በተረፈ ግን በእውነት በቅንነትና በሙስሊም ወንድማማችነት ይሄን ማድረግ ቢችሉ ኑሮ የሚሳካበት እድል ሰፊ ነው ብዬ አስባለሁ። ምክንያቱም አገሮቹ በዓለም ላይ ይሄ ነዳጅን ተከትሎ መፍጠር የሚችሉትን ኢኮኖሚያዊ ተጽዕኖ ከፊት በማድረግ ፖለቲካዊና ማህበራዊ ተጽዕኖቸውን ለመፍጠር ወይም ለማጉላት ይችላሉ። ያንን ተከትሎ ደግሞ የሚሊተሪ አቅማቸውንም
እዚህ ወሳኝ በሆነ ቀጠና ላይ ማስፋፋት ይችሉ ነበር። ነገር ግን እውነት ቅንነትና ትብብር ስለሌላቸው የሚሳካ ሐሳብ አይደለም። ይሄን ሐሳብ ነው። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ